ተመልከቱ። ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ሰላም ጤና ይስጥልን። ባለም ዙሪያ ያላችሁ ሰው ዘሮች በሙሉ እንኳን ወደ መድኃኒት ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ላይክ ሼር በማድረግ ያበረታቱኝ። ብዙ ቁም ነገሮችን በዚህ ቻናል ታገኛላችሁ። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነብዩ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦሪዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦሪዮ ሚስት ናት አሉት። አስመጣት። ተመልከቱ። ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምር። ማናት? ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ ክርስቲያኖች ኃጢአትን መደበቅ፣ ስራ መፍታት ህይወታችን ምን ያህል ሊያከብድብን እንደሚችል መምህራችን እየነገሩን ነው። ስራ ስንፈታ ብዙ ቦታ እንሄዳለን፣ ብዙ ነገር እናያለን፣ ስናይ እንመኛለን። ስንመኝ ደግሞ የማይሆን ነገር ውስጥ እንገባለን ወይም ጥፋት እናጠፋለን። ጥፋት ስናጠፋ ደግሞ ያንን ያጠፋነውን ጥፋት ለመደበቅ ስንል ሌላ ስህተት፣ ሌላ ጥፋት እንጨምራለን ማለት ነውና እንግዲህ በአንድም በሌላም ሰው ወደ ህይወታችን ሊመጣ ይችላል። ግን የመጣው ሰው ያከሌ ነው ወይም በዛ ሰው ህይወት ውስጥ ሌላ ሰው አለ የሚባል ነገሮች ስንሰማ የማናውቀው ለምንድን ነው? ክርስቲያኖች ለምንድን ነው? በቃ መምህር እንዳሉት ያከሌ ነች ያከሌ ነው ከተባለ እኛ ከዛ መራቅ ነው እንጂ ያለብን እንደዚህ አይነት ነገሮች ውስጥ መግባት ህይወታችንን የበለጠ ማክበድ ስለሆነ ማለት ነውና እግዚአብሔር ማስተዋሉን ያድለን። እንቀጥል። ማናት አለ? የኦሪዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ እግዚአብሔር ያሳያችሁ። ንጉሥ የወታደር ሚስት ቀምቶ ዳዊትን ያህል ንጉሥ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው? ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦሪዮን አስመጡልኛል። ኦሪዮ ተልኮ መጣ። ንጉሱ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በላለው። ዓላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል እሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ላከው። ኦሪዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርምም? ኦሪዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጢያዊው ኦሪዮ ለዳዊት ስለ ታቦተ ጽዮን አይገርምም? ግን የእግዚአብሔር ስራ ዳዊት የራሱን ጥፋት ለመሸፈን ነበር ኦሪዮንን ከጦርነት ቦታ ያስመጣው። ግን እኛ እግዚአብሔርን ስናከብር እንደ ሕጉ ስንሄድ ትእዛዙን ስንጠብቅ እግዚአብሔር እኛን ራሱ ከታሰበብን ሊመጣብን ወይንም ሊደርስብን ካለ ነገር ሁሉ ይጠብቀናል ማለት ነው። ኦሪዮን ዳዊት ያሰበበትን አያውቅም፣ ግን ለእግዚአብሔር የቀና ሰው ስለነበረ እግዚአብሔር ጠበቀው። እስኪ እንቀጥል።
ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራል። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው የተርሴስ ሰዎች። እና ኦሪዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢዩ ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድነው አለ። ዳዊት ደነገጠ። አመጣጡ አላማረውም። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው? ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኝ አለው። እሺ ብሎ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለው። ዳዊት አዘነ። ይሄ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ። እንግዲህ እኛ ሁሉ ጊዜ በሰው እንፈርዳለን፣ ሰዎችን በደለኞች እንላለን። የኛ ነገር ሲሆን ግን ያመናልና ለመምህራችን ቃሎት ያሰማልን። እንግዲህ ቅዱስ ዳዊት እንደ ልቤ እግዚአብሔር እንደ ልቤ ያለው ሰው ሆኖ ግን የማይወድቅ የለም። መምህራችን እንዳሉት ኃጢአት ያላወረደችው ሰው የለምና በሰዎች ከመፍረድ እግዚአብሔር ይጠብቀን። መፍረድ ብዙ ዋጋ ያስከፍላል። የሰራናት መልሳ ትከፈለናለችና እግዚአብሔር ማስተዋል ነው። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው።
ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው አለ ዳዊት። ይገርማቸዋል ምዕመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3 ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 ሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንዳትሉ ምዕመናን፣ የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ቁጭ ብላችሁ እዚያ ወደ ምረል ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገርም ላይ ራሱ ኃጢአቱን እንኳን አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሜን አሜን። በእውነት ለመምህራችን ቃለ ሕይወትን ያሰማልን። እግዚአብሔር ለእኛም ማስተዋሉን ያድለን። ኃጢአትን መሰወር ሰዎች ቢደብቁልን እንኳ እግዚአብሔር ሊደብቀው እንደማይችል ነው እንግዲህ የተማርነው ማለት ነው። እግዚአብሔር ማስተዋሉን ያድለን። ይህን ቪዲዮ እስከ መጨረሻ ድረስ ከሰማችሁ ሀሳብ አስተያየታችሁን አስቀምጡልኝ። በየጊዜው ደግሞ ቪዲዮ ስለቅ እያያችሁ ለምታበረታቱኝ በሙሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ አብሮነታችሁ አይለየን።